Naughty Football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ። የሐምሌ 21 2018 ዓ.ም ዕለተ ማክሰኞ ዜናችን ተጀምሯል። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ዜናችን ነው የምናልፈው። ከዜናዎቹ ጋር አብራችሁን ቆዩ። መረጃዎችን እያከፈልኳችሁ እናት ብርሃኑ ነኝ። ወደ ዜናችን እናልፋለን። በዛሬው ጉዳያችን በርከት ያሉ ጉዳዮችን ይዘናል። በተለይ የዝውውር ጉዳዮችን በአርሰናል ይዘናል። ስለ ማንቸስተር ዩናይትድ፣ ስለ ማንቸስተር ሲቲም፣ ስለ ቼልሲም፣ ስለ ሊቨርፑልም የተለያዩ መረጃዎች፣ ስለ ሪያል ማድሪድ፣ ስለ ፒኤስጂ፣ ስለ ባየር ሙኒክ የተለያዩ መረጃዎችን ይዘናል። እስከ መጨረሻው ግን አብራችሁን ቆዩ። ላይክ፣ ሰብስክራይብ እያደረጋችሁ የናቲ ፉትቦል ላይክ፣ ሰብስክራይብ እያደረጋችሁ ወደ ዜናችን እናልፋለን። አብራችሁን ቆዩ እስከ መጨረሻው። እኔ የማቀርብላችሁ እናት ብርሃኑ ነኝ። ቀዳሚ አድርገን የምንጀምረው ጉዳይ የአርሰናልን ጉዳይ ነው። ከአንድ ኦፍ አርሰናል እንዳገኘነው መረጃ ከሆነ ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ በግልጽ ለኒውካስል ዩናይትድ አሰልጣኝ ለኤዲ ሃው ነግሮታል ተብሏል። ዋንጫ ማንሳት፣ ሻምፒዮንስ ሊግ በደንብ ሻምፒዮንስ ጨዋታዎችን በደንብ መጫወት፣ ሻምፒዮንስ ሊግንም ባለፈ ደግሞ ሻምፒዮንስ ሊግንም ማሸነፍ ማንሳት ዋንጫውን ይፈልጋል ተብሏል። ስለሆነም ኒውካስል ዩናይትድ ወጥቶ ወደ አርሰናል መምጣት እንደሚፈልግም ተናግሯል ማለት ነው። ብሩኖ ጉማሬሽ ጋር አርሰናል በጣም ስሙ እየተያዘ ይገኛል። አርሰናልም እየዘገየ ነው። አርሰናልም ለማስፈረም እየጣረ ይገኛል ማለት ነው። በብሩኖ ጉማሬሽ ጉዳይ ሳንወጣ አርሰናል ለብሩኖ ጉማሬሽ የተሻለ ዋጋ በአሁኑ ሳምንት በዚህ ሳምንት ውስጥ ያቀርባሉ የሚሉ ዘገቦች ወጥተዋል። እስከ 85 ድረስ ካቀረቡ ሊወስዱት የሚችልበት አጋጣሚ አለ። እነሱ ከ70 በላይ እስካሁን አላቀረቡም። 70 አቀረቡም፣ ውድቅ ተደርጎባቸዋል። እና በዚህ ሳምንት የብሩኖ ጉማሬሽ ምናልባት አቀርበው ጥሩ የተሻሻለ ዝውውር ሊጠናቀቅ ይችላል ተብሏል። ዲክላን ራይስንም ለማሳረፍ ሲሉ ብሩኖ ጉማሬሽን ማስፈረም ይገባቸዋል ተብሏል። አርሰናል አሁንም ኢታን ንዋኔሪን ዳግም ሊለቀው ይችላል ተብሏል። ምናልባትም ደግሞ በውሰት ውል ነው ሊለቀው ይችላል ተብሏል። በባለፈው የውድድር ዓመት በኦሎምፒክ ዲ ማርሴል በውሰት ውል የቆየው ተጫዋች ኢታን ንዋኔሪ ድጋሚ ወደ አርሰናል ተመልሶ ነበር። አሁን ድጋሚ በውሰት ውል የሚፈልገው ክለብ ካለ በውሰት ውል ሊያሰናብት ይችላል ተብሏል። የአርሰናል ጉዳይ በዚሁ እናጠናቀና ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ማንቸስተር ዩናይትድ የ20 ግብ ጠባቂ ኬት ማርጌትሰን ከስዋን ሲቲ በነፃ ማስፈረሙን ይፋ አድርጓል። በበረኛ እንግዲህ አሁን 4 በረኞች ኖሩታል ማለት ነው። በጣም የማንቸስተር ዩናይትድ በረኞች አሁን እነ ሴኒ ላመንስ፣ እነ ዳውሮ፣ እነ ኬት ማርጌትሰን እና እነሱ ማስፈረም ይችላል። ይዘዋልም ባይንደርም አለ። በረኛውን የሚያመጡ ግብ ጠባቂ ኬት ማርጌትሰን ከስዋን ሲቲ በነፃ ውል ማስፈረም ይፈልጋል። ማንቸስተር ዩናይትድ የሪያል ማድሪዱን ተጫዋች ቹዋሜኒን ጉዳይ አሁንም እየተከታተሉ ነው ተብሏል። ምናልባት ሪያል ማድሪድ የሮድሪን ጉዳይ ማንቸስተር ሲቲ ከጨረሰ ቹዋሜኒ የማይለቅበት ምንም ምክንያት የለም እና ቹዋሜኒ ወደ ማንቸስተር ዩናይትድ የሚመጣበት ምክንያት ለዛ ነው ተብሏል። ስለሆነ ማንቸስተር ዩናይትድ የቹዋሜኒ ጉዳይ በደንብ እየተከታተሉ መሆኑ ተገልጿል። ስለሆነ ማንቸስተር ዩናይትድ ሌላ የአማካኝ ስፍራ ተጫዋች ለማስፈረም ይፈልጋል። ሶስተኛ ተጫዋቹን ማስፈረም ይፈልጋል። ለሳንቶስ እና ዩሪ ቴሌማንስም ቀድሞ አስፈርሟል። አሁን ቹዋሜኒ እነ ኮኔም እንዳለው ነው። ግን ኮኔ ጋር ጥያቄ እስካሁን አላቀረቡም። እነ ስኮት ባሌባ የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ራዳር ውስጥ ናቸው። የቹዋሜኒ ጉዳይ ግን በጥልቀት እየተከታተሉ ነው። ከኮኔ ጋር ነበር በጣም ስማቸው እየተያዘ የሚገኘው። አሁን ግን የቹዋሜኒን ጉዳይ በደንብ ይዞት ይገኛሉ ተብሏል። ማንቸስተር ዩናይትድ ዘርኪዜን ለጁቬንቱስ በውስጥ ሊሰጠው ነው ተብሏል። ዘርኪዜ ከመጣ በኋላ እምብዛም እንቅስቃሴ እያሳየ አይገኝም። የአታላንታው ዘርኪዜ እየተመለከትን የቦሎኛውን ዘርኪዜን እየተመለከትን አንገኝም። ስለሆነ ማንቸስተር ዩናይትድ ለጁቬንቱስ በውሰት ውል ሊሰጠው ይችላል ተብሏል። በዛ ቦታ እንደ ቤንጃሚን ሴስኮ አለ። ሙምቤሞም እዛ ቦታ ሲጫወት ተመልክተናል። የማንቸስተር ዩናይትድ ጉዳይ ብዙ እናጠናቅና ወደ ማንቸስተር ሌላኛው ማንቸስተር ከተማ ቡድን ማንቸስተር ሲቲ ስናልፍ ማንቸስተር ሲቲ አሁንም ከሌል ጋር በቦዋዲ ጉዳይ የተነጋገረ ነው ተብሏል። ማንቸስተር ሲቲ የሞሮኮዊን ተጫዋች ቦዋዲ ጉዳይ አሁንም እየተከታተለ ከሌል ጋርም እየተነጋገረ ነው ተብሏል። በብዙ ጊዜ አለፉት ከተነጋገሩ አሁንስ የሚለው መረጃ በጣም ይጠበቃል። ስለሆነ ማንቸስተር ሲቲ አሁንም ከቦዋዲ ጋር መነጋገሩን ቀጥሏል። ቦዋዲን እንግዲህ ሮድሪ ምናልባት የሚወጣ ከሆነ
በደንብ ሊያስፈርሙ ይችላል። ወዲያው ጥሩ ቡድን ባይወጣም ለአማራጭ ሆኖ ማስፈረሙ ለማንቸስተር ሲቲ ይጠቅማል እንጂ የሚጎዳ አይደለም። ስለሆነ ማንቸስተር ሲቲ አሁን ከኦዴጋርድ ጉዳይ እየተነጋገረ ነው። የማንቸስተር ሲቲ ተጫዋች የሆነው ጆስኮ ጋቫርዲዮል በሲቲ እስከ 2030 እንደሚያቆዩን አዲሱን ለመፈረም ስምምነት ላይ ደርሷል የሚሉ ወሬዎች እየተነገሩ ይገኛሉ። ይፋ ግን አልተደረገም። የማንቸስተር ሲቲ ግራ ተመላላሽ ጋቫርዲዮል በጣም ድንቅ እንቅስቃሴ የሚያሳይ ክሮሻዊ ተጫዋች ነው። እስከ 2030 እና 5 ዓመት የሚያቆየውን ውል ይፈርማል የሚሉ ወሬዎች ተሰምቷል። የሚሉ ወሬዎች የተሰሙ ነው፣ ግን ይፋ አልተደረገም። ይፋ ሲደረግ ለእናንተ ውድ ተመልካቾቻችን በይፋ እኛም እንገልጽላችኋለን። ማንቸስተር ሲቲ ከቼልሲ ፔድሮ ኔቶን ለማስፈረም ይፈልጋል ተብሏል። ማንቸስተር ሲቲ የአጥቂ ስፍራውን ለማጠናከር አሁን ፔድሮ ኔቶን ፍላጎትን ማሳድሯል። በዛ ቦታ እና ፊል ፎደን ይገኛሉ። እናም ትራንስፈር ማርኬት እንዳወጣው ዘገባ ከሆነ እስከ 60 ሚሊዮን ፓውንድ ያወጣል ተብሏል። ፔድሮ ኔቶ 60 ሚሊዮን ፓውንድ በላይ መክፈል ከቻሉ ማንቸስተር ሲቲ ፔድሮ ኔቶን የግላቸው ማድረግ እንደሚችሉ ይጠበቃል። ቼልሲ ይለቀዋል ተብሎ ይጠበቃል። ሌላኛው የቼልሲ ጉዳያችን እናልፋለን። ማንቸስተር ሲቲ ጉዳያችን በዚህ እናጠናቅና ወደ ቼልሲ ጉዳይ ስናልፍ ቼልሲ ዳኒ ዌልቤክን ከብራይተን ለማስፈረም ንግግር ጀምሯል ተብሏል። አትሌቲክ ዘግቦታል። ቼልሲ በእንግሊዝ ፕሪሚየር ሊግ ኤክስፒሪየንስ በእንግሊዝ ፕሪሚየር ሊግ ድንቅ ልምድ ያለውን ዳኒ ዌልቤክን ከብራይተን ለማስፈረም አሁንም ንግግራቸውን ጀምረዋል። በብራይተን የምናውቀው አሁን ላይ በዋትፎርድ በአርሰናል በማንቸስተር ዩናይትድ የምናውቀው የዳኒ ዌልቤክን እንግሊዛዊ አጥቂ ንግግር ጀምሯል። በደንብ አሁን ቼልሲ በጣም እያጠናከሩ ነው። የአጥቂ ስፍራቸውን ለማጠናከር በደንብ እየሰሩ ይገኛሉ። ቼልሲ አልቫሮ ካሬራስን አሁንም ይፈልጋል ተብሏል። የሪያል ማድሪዱን የግራ ተመላላሽ ካሬራስን ይፈልጋል ተብሏል። እስከ 50 ሚሊዮን ፓውንድ ይፈልጋል ተብሏል። ሪያል ማድሪድ በካሬራስ ዝውውር ያስፈርሙትን አብረን ካሉ ተጫዋቾችን ለማስፈረም እንግዲህ ይጥራሉ ተብሏል። ቼልሲዎች በዛ ቦታም ብዙም እምብዛም ተጫዋች የላቸውም። ማርክ ኩሬላም መውጣቱን ተከትሎ በዛ ቦታ ተጫዋች ያስፈልጋቸዋል። ስለሆነም ቼልሲ ካሬራስን አሁን ለማስፈረም ፍላጎቱን አሳድሯል ማለት ነው። በእለጥ ከ50 ሚሊዮን ፓውንድም ከበላይ ከከፈለ የጭራጭ ማስፈረም ይችላል። ቼልሲ የክሪስታል ፓላሱ ግብ ጠባቂ ዴን ሄንደርሰን ለማስፈረም እንቅስቃሴ ጀምሯል ተብሏል። በበረኛ ሮበርት ሳንቼስን የያዘው በረኛ ክለብ ቼልሲ አሁን ደግሞ ከሄንደርሰን ጋር ስሙ ተያይዟል። የክሪስታል ፓላሱ ግብ ጠባቂ ነው። 1 ዓመት ውል አለው ከክሪስታል ፓላሱ ጋር፣ ግን መልቀቅ እንደሚፈልግም ግልጽ የሚሰሙ ወሬዎች አሉ። ሄንደርሰን ምናልባት ወደ ቼልሲ የሚሄድበት አጋጣሚ ይኖራል የሚለው አብረን እንመለከታለን። ቼልሲ ዴላፕን እና ጃክሰንን በክረምቱ የዝውውር መስኮት አሁን በአሁኑ የክረምቱ የዝውውር መስኮት እንዲለቁ ይፈልጋል ተብሏል። ጃክሰን በአስቶን ቪላ ፍላጎት ይፈለግ ነበረ። ዴላፕ ግን እስካሁን የሚፈልገው ክለብ እስካሁን እየተሰማም አይገኝም። እንግዲህ በቼልሲ ጉዳይ ስለ ቼልሲ እቅድ ስለ ቼልሲ 39 እቅድ ዋንጫ ይፎካከራሉ የሚሉ 4 የተለያዩ ጉዳዮችን በትናንትናው በሰኞ ትንታኔ አንድ ሰዓት አንስተናል። ሄዳችሁ ተመልሳችሁ ብታዩት ትጠቀሙበታላችሁ ብዬ አስባለሁ። ወደ ሊቨርፑል ጉዳያችን እናልፋለን። ላይክ ሰብስክራይብ እያደረጋችሁ ወደ ሊቨርፑል ጉዳያችን ስናል ሊቨርፑል አሁንም በዝውውሩ ላይ ስሙ እያያዛል እንጂ ምንም ብዛም ዝውውር ያዘጋጀ ብቻ ዝውውር ብቻ ነው የሚጠቀስለት። ስለሆነ ሊቨርፑል አንድ ጉዳይ አለ። ሊቨርፑል የፒኤስጂውን ተጫዋች መባዬን ይፈልጋል ተብሏል። ቀድሞ በሲቲ የሚፈልግ ተጫዋች ነበር መባዬ። አሁን ደግሞ በሊቨርፑልም ሊቨርፑል መፈለግ ጀምሯል። መባዬን የሴኔጋላዊ ተጫዋች መባዬ ሊቨርፑል ይፈልጋል ይባላል። ስሙ እያያዛል፣ ግን ሊቨርፑል በአሁኑ የክረምት ዝውውር በጣም ዝቅ ያለ ተሳትፎን እያደረገ ነው የሚገኘው ሊቨርፑል። ስለሆነ ሙባዬም ጋር ስሙ ተያይዟል ማለት ነው። ፉልሃም የተመለከተ ጉዳይ ፉልሃም ከጎንዛሎ ጋርሻ ጋር ንግግር ደግሞ መጀመሩ ተነግሯል። ዝውውሩ ተቋርጧል። ጆሴ ሞሪኒዮ ይፈልጓል ጎንዛሎ ጋርሻ ሲባል ነበር። አሁን ደግሞ ድጋሚ ተነጋግሯል፣ ንግግር ጀምሯል ተብሏል። የፉልሃም አሰልጣኝ የድሮ የሪያል ማድሪድ አሰልጣኝ አርቤሎዋ ፉልሃምን በደንብ ጎንዛሎ ጋርሻን እያስማሙት ይገኛሉ ተብሏል። ስለሆነ ወደ ፉልሃም እና ጎንዛሎ ጋርሻ የሚሄድበት አጋጣሚ ዳግም መመለሱ ለፉልሃም ጥሩ ነው እና የሚገባበትም ወደ ፉልሃም የሚሄድበት አጋጣሚ የሰፋ ነው ማለት ነው። እሺ ሌላኛው የሪያል ማድሪድ ጉዳይ ስንመለከት ሪያል ማድሪድ ከሮድሪ ወኪል ጋር ንግግር ጀምሯል ተብሏል። ሪያል ማድሪድ ከሲቲ ጋር ቀጥተኛ ግንኙነት ወይም ንግግር ባያደርግም ግን ከሮድሪ ወኪል ጋር ንግግር አድርጓል። ሮድሪን ለማስፈረም በጣም ፍላጎት አላቸው። ፍሎሬንቲኖ ፔሬዝም ብቻ
ፍላጎት ብቻ ነው የሚፈልጉት እንጂ የሪያል ማድሪድ ሰዎች ከሮድሪ ጋር ወኪል ጋር ንግግር ጀምረዋል። ስለሆነ ሮድሪ ለማስፈረም ጥረት ያደረጉ ይገኛል። የማንቸስተር ሲቲ ሰዎች ግን ሮድሪ በሲቲ እንደሚቆይ እና እንደሚያራዝም እምነት አላቸውም ተብሏል። ፒኤስጂን ስንመለከት ፒኤስጂ ጃፓናዊውን የፓርማ ግብ ጠባቂ ዚንዙ ሱዙኪን ለማስፈረም ይፈልጋል ተብሏል። ይህ ድንቅ ግብ ጠባቂ ነው። በጃፓንም ቋሚ አሰላለፍ የገባ ተጫዋች ነው። የ2006 የዓለም ዋንጫ ተመልክተናል። ጥሩ ግብ ጠባቂ ነው። ድንቅ አቋሙን አሳይቷል። አሁን ደግሞ በፒኤስጂ ይፈልጋል። ሴቪሊያሪ እና ሳፎኖቭ በፒኤስጂ ግብ ጠባቂ ቦታ የሚገኙ ተጫዋቾች ናቸው። ሌላኛው የባየር ሙኒክ ጉዳይ ስንመለከት የባየር ሙኒክ ፕሬዝዳንት ጆ ፓሊኒያን በቀጣይ እቅዳችን ውስጥ የለም ተብሏል ብለዋል። ስለሆነ ፓሊኒያ በባለፈው ድር ዓመት በቶተንሃም በውሰት ውል ያሳልፍ ነበረ። ጥሩ እንቅስቃሴ አሳይቷል ማለትም የምንችለው ነው። ስለሆነ ፓሊኒያ በቀጣዩ እቅዳችን ውስጥ የለም ስለተባለ ባየር ሙኒክ ምናልባት ፓሊኒያ ወዴት ይሄዳል የሚለው ይጠበቃል። ፓሊኒያ ስለሆነ በባየር ሙኒክ የማይፈለግ ተጫዋች ሆኗል ማለት ነው። ነፃ ዝውውር እንደማለት ነው። ሌላኛው ሳላ የቱርኩን ክለብ ቤክሻሽን ለመቀላቀል መቃረቡ ተገልጿል። ሞሐመድ ሳላ ከሊቨርፑል ጋር መለያየቱ ይታወሳል። አሁን ደግሞ የቱርኩን ቤክሻሽን ለመቀላቀል ተቃርቧል። በጣም ከረጅም ጊዜ በፊት ነው እንግዲህ ከሳምንታት በፊት ቤክሻሽ በጣም ሳላን ሲፈልግ የነበረ ክለብ ነው። የቱርኩ ክለብ ሊያንድሮ ትሮሳርድን ማስፈረም ይታወሳል። አሁን ደግሞ ሳላን ለማስፈረም ተቃርቧል ማለት ነው። ጆን ስቶንስ ኢንተር ሚላንን ለመቀላቀል ከጫፍ መድረሱ ተገልጿል። ጆን ስቶንስ በአርሰናል እና በቼልሲ በጣም በጥብቅ እየተፈለገ የሚገኝ ተጫዋች ነበር። አሁን ግን ኢንተር ሚላን ለመቀላቀል ከጫፍ መድረሱ ተገልጿል። ጆን ስቶንስ ወደ ኢንተር ሚላን አርሰናል እንግዲህ ሳሊባን ጉዳት ተከትሎ ለማስፈረም እንቅስቃሴ ያደረገ ነበረ። አሁን ግን ስቶንስን ይነጠቅ ይመስላል በኢንተር ሚላን። አሁን ኳንሳን ይፈልጋል ተብሎ ወደ ኳንሳ ፊቱን ማዞር ያለበት ይመስላል። ሌላው የጣሊያን እግር ኳስ ፌዴሬሽን አንድሪያ ፒርሎን ለማስፈረም ዋና አሰልጣኝ አድርጎ ለመሾም ያደረገው ንግግር ማቋረጡ ተገልጿል። የጣሊያን እግር ኳስ ፌዴሬሽን ካርሎ አንቸሎቲን ጣሊያናዊ ካርሎ አንቸሎቲን ጥያቄ ቢያቀርብ ውድቅ አድርጓል። ካርሎ አንቸሎቲ በብራዚል ቆይተው ደስተኛ መሆኑን ተናግረዋል። ካርሎ አንቸሎቲ በጣሊያንም በብራዚልም ቆይታ ያደርጋል። እናም ፔፕ ጋርዲዮላም ቢጠይቁም ውድቅ አድርጓል። ፔፕ ጋርዲዮላም ለማስፈረም እሱንም ዋና አሰልጣኝ አድርጎ ለመሾም እሱን ውድቅ አድርጓል። እረፍት ማድረግ እፈልጋለሁ ሲል አሁን ደግሞ ከአንድሪያ ፒርሎ ጋር ለማስፈረም በቃ ዋና አሰልጣኝ አድርጎ ለመሾም ንግግሮች አልቋል፣ ተስማምቷል የሚሉ ወሬዎች ተነግሮ ነበር፣ ግን አሁን ተቋርጧል ተብሏል። በመጨረሻም ጉዳያችን ስሎቬኒያዊው የመሃል ዳኛ ስላቭኮ ቪንቺች ራሳቸውን ከዳኝነት ማግለላቸው ተገልጿል። ስሎቬኒያዊ መሃል ዳኛ በዓለም ዋንጫው ፍጻሜ ስፔን ከአርጀንቲና በነበረው ጨዋታ ስፔን 1-0 አሸንፋ በፈርራን ቶሬስ ብቸኛ ጎል ዋንጫውን ስታነሳ ይህ ዳኛ ነበር የመሃል ዳኛው። ስለሆነም ራሳቸውን ከዳኝነት ማግለላቸው ተገልጿል። እንግዲህ አስደናቂ ነው። ከአርጀንቲና በአገር ጨዋታ አርጀንቲና አሸንፋ አታውቅም። በስሎቬኒያ ዳኛ ስትመራ እንደው የምናስታውሰው ባለፈው አርጀንቲና የበላችበት የዓለም ዋንጫ ላይ በሳውዲ አረቢያ ስትሸነፍ ዳኛው ስላቮኮ ቪንቺች ነበረ። ስፔን ግን አጮቶ ምንም ጨዋታ ስፔን ስኮር አልተሸነፈችም። እናም ይህ ዳኛ ከአርጀንቲና ጋር ምንድን ነው የሚለው ነገር ነበር። አሁን ግን የመሃል ዳኛው ስላቮኮ ቪንቺች ራሳቸውን አግለዋል። ቀደም ሲል ደግሞ አንቶኒ ቴይለርም ራሳቸውን ማግለላቸው ፊሽካቸው መስቀላቸው ይታወሳል። ስሎቬኒያዊ ዳኛ የመሃል ዳኛ ደግሞ ስላቭኮ ቪንቺች ራሳቸውን ከዳኝነት አግለዋል። ውድ የናቲ ፉትቦል ተከታታዮች የዛሬው የማለዳ ስፖርት ዜናችን ይህንን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እንዳትረሳ ያደረጋችሁን እናም ሰላም አሉ። አመሰግናለሁ።